እስኪ ሼር አድርጉልኝ ወይም ደግሞ ላይክ አድርጉልኝ። ሼር ማድረግ የማትችሉ ላይክ አድርጉ። ይሄን መልእክቴን ሀይሚ ጋር አድርሱልኝ። እሺ፣ ይሄን መልእክት ከተመልካች የመጣ መልእክት ነው። ብዙ ጊዜም ኮሜንት ላይም አይቻለሁ፣ እንዲሁም ደግሞ በውስጥም ጽፈውልኛል። እባክሽ ይሄንን ሼር አድርጊ ምናምን ብለው ማለት ነው። እና ላይክ አድርጉ፣ ሼር አድርጉ፣ ግድ የላችሁም። ሀይሚዬ ጋር አንድ መልእክት ማስተላለፍ እፈልጋለሁ። ይሄ እኔ ብቻ ሳይሆን የኦዲየንሶችም መልእክት ነው። ሀይሚዬ የኔ ቆንጆ፣ የኔ አንበሳ፣ የኔ ጀግና፣ አንቺ በጣም ጎበዝ፣ አንቺ በጣም አንበሳ፣ አንቺ በጣም ጀግና፣ አንቺ በጣም በቃ ጎበዝ ስለሆን ጠንካራ ስለሆንሽ ነው እንጂ ብረት ስለሆንሽ ነው እንጂ ማለት ነው። ትናንትና እኔ ብሆን ወይም ሌላዋ ሴት ብትሆን ምን አይነት እርምጃ ልትወስድ እንደምትችል ሁላችሁም ማወቅ አለባችሁ። ይሄንን ሴቶች ተው እና አንቺ በጣም ጎበዝ ነሽ፣ በጣም አንበሳ ነሽ፣ በጣም ጀግና ነሽ። ትዕግስትሽን ወድጄዋለሁ፣ አድንቄዋለሁ። ሁሌ ምን የምን ጊዜም ቢሆን ያንቺን ጥንካሬ እንዳደነቅኩ ነኝ። ግን ደግሞ አንዳንድ ኝኞች ስላሉ እናንተ ብትሆኑ ሀይሚ ካደረገችው በላይ ርቀት ትሄዳላችሁ። ሀይሚዬ አሁንም ብሩኬን አትተወው። ግልጽ ሆኜ እርግጠኛ ሆኜ አስረግጬ የምነግራችሁ ሀይሚዬ አሁንም ቢሆን ብሩኬን ትታ ወደኋላ አትልም፣ አትተውም ብሩኬን። ምክንያቱም አንደኛ ቃል ገብታለች፣ ሁለተኛ ብሩኬን ማጣት አትፈልግም፣ ትወዷለች። አትተውም፣ አትተውም። በቃ ግን ትላንት ያደረገችው ነገር ምንም ስህተት የለውም። በቃ ማንኛውም ሴት ብትሆን ከዚህ በላይ ልታደርገው የምትችል ነገር ነው። ግን ወደ ዋናው መልእክቴ ስገባ፣ ወደ ትልቁ በቃ ላስተላልፍ ወደ ፈለግኩት መልእክት ስገባ፣ ሀይሚዬ እዩ የምትባለውን ሴትዮ ከብሩኬ ተለይተሽ ብቻሽን አታገኛት እባክሽ። በቃ በጣም ምለምንሽ እንደው በቃ እንደው ከምንም በላይ ልነግርሽ የምፈልገው ነገር ይሄኔ ብቻ አይደለም፣ በውስጥም ተናገሪ ተብዬ ነው። እንደው እባክሽ አታገኛት ብቻሽን። ምክንያቱም ውዶቼ ምን መሰላችሁ፣ እያቆሰለቻት ነው ያለችው። ብቻዋን እያገኘች የሆነውንም ያልሆነውንም ብሩኬ ያለበትንም የሌለበትንም እየቀባጠረች ነው። ስለዚህ እባካችሁ በቃ ይሄንን መልእክት ሀይሚ ጋር ሁላችሁም በኋላ ኮሜንት ላይ ጻፉ። ምናልባት የዛሬም ቪዲዮ እርግጠኛ ነኝ ከዛው ጋር የተያያዘኝ ነው፣ ግን ጻፉላት በቃ ከብዛት ምናልባት ትኩረት ሊሳብ ስለሚችል ይሄም ቪዲዮ ሀይሚ ጋር ላይ ደርስ። ምክንያቱም ምናልባት ቢኖረው 2000 ወይ 1000 እይታ ነው። ከዚህ በላይ ላይ ሄድች ስለሚችል ላያታየውም ትችላለች። ግን ኮሜንት ላይ እነሱ ቪዲዮ ስራሱ ጻፉ፣ ሀይሚዬ ብቻሽን አታገኛት። ምክንያቱም እውነቱ አንቺ የዋህነሽ በቃ እንደምትረጃት በቃ በደካማ ጎንሽ ገብታለች በህፃኗ። እኛ እኮ ለዩም እኮ እናዝን ነበር፣ ግን እንዳናዝን የሚያደርገን ነገር ምን መሰለሽ? አሁን አንቺ ስታዝኝላት እያየው ነው። በቃ ሴት ልጅ ህፃን ልጅ ምናምን እያልሽ እያዘንሽ ነው። ግን ይችን ህፃን ልጅም ቢሆን ሙሉ ለሙሉ እየበደለቻት እናቷ ናት። እናቷ በኋላ ዘወር ብላችሁ የተሰራውን ቪዲዮ እዩ። እኔ እንኳን ቲክቶክ ላይ ነው ያየሁት፣ በፊትም ቪዲዮ አይቻለሁ። ግን ዛሬ እንደ አዲስ ቪዲዮን ሼር እያደረጉት ነበረ። ለዩ እኛም ሴቶች ነን፣ እኛም እኮ ታሳዝነን ነበር። ግን እንዳታሳዝነን የሚያደርገን ነገር ምን መሰለሽ ሀይሚዬ፣ እኔ ቆንጆ፣ እኔ ሁሉንም ነገር አውቅ ነበረ። ብሩኬ ግን ሙሉ ለሙሉ ራሱን አያውቅም ነበረ። አየሽ፣ እናቷ የበደለቻት ሙሉ ለሙሉ ራሱን ከማያውቅ ሰው ጋር ተጋድማ ራሱን ሳያውቅ እሱን አደንዝዛ ማረጓ እንዲታዘንላት ሳይሆን እንዲጨከንባት ነው የሚያደርገው። ምክንያቱም ይቺ ሴትዮ ነገ ጧት ሌላ ሰውም እንደዚህ ነው የምታደርገው። ሌላ ሰውም እንደዚህ ምናልባት እንደው ሆኗል እንኳ ብንል ልጅቷ እያለች ያለችው ምንድን ነው? ራሱን ሳያውቅ ነው። ራሱን ከማያውቅ ሰው ጋር ደግሞ ማን ተገልበጭ አላት። ነገ ጧት የሚመጣውን ሪስክ ማሰብ ነበረባት። ነገ ጧት ሊመጣባት የሚችለውን ነገር ማሰብ ነበረባት። ስለዚህ ልጅቱ ምንም የሚታዘንላት አይደለችም። ህፃኗ ፈልጋ አይደለም የመጣችው፣ ፈልጋ አይደለም የተወለደችው። በቃ
እግዚአብሔር አጉል ሰው ላይ ጣላት። መጣች። ለህፃኗ ማዘን ባለብሽ መንገድ እዘኝ እንጂ ለዚች ሴትዮ ግን አትዘኝላት። ለህፃኗም ቢሆን እናቷ ናት የገደለቻት፣ እናቷ ናት እዚህ ህይወት ውስጥ እንድትመጣ ያደረገችው እንጂ አንቺ ምንም ልታረጊያት አትችይም። ስለዚህ ማሬ አጉል በቃ እባክሽ አታግኛት በቃ። ምክንያቱም ውሸቱንም እውነቱንም እየቀባጠረች እያሳመነችሽ ነው። አታግኛት። ለምን ታገኛታለሽ? ከብሩኬ ተለይተሽ ላግኝሽ ስትልሽ አታግኛት በቃ። ማግኘት የለብሽም ልጅቷን። ምክንያቱም ልጅቷ አላማዋ ይቺ ህፃን ብቻ አይደለችም። ይቺ ህፃን ብቻ አይደለችም አላማዋ ልጅቷ ሁለታችሁን ማገነጣጠል እንጂ ልጅቷ ብቻ አላማዋ ልጅቷ ብቻ ብትሆን የእውነት የልጅቷ አስተዳደግ አሳስቧት ቢሆን እመኝኝ አትለምንሽም ነበረ። በጭራሽ ማለት ነው አትለምንሽም። ግን የልጅቷ ማደግ አሳስቧት ምናምን አይደለም። የልጅቷ ማደግ አሳስቧት ሳይሆን ልጅቷ ችግሯ ከናንተ ነው፣ ከናንተ ፍቅር ነው ችግሯ እናንተን የመለየት ችግር ነው እንጂ ችግሯ ህፃኗ አይደለችም። ልጅቷ ምንም ችግር አልሆነችባትም። ምንም አይነት ችግር የለም ልጅቷ ጋር። ችግሯ የእናንተ ፍቅር ነው ችግሯ። ስለዚህ ልትነቂባትና ልትባንኝባት ይገባል። በጭራሽ ፊት ልትሰጫት አይገባም። በቃ ፊት የሚሰጣት ልጅ አይደለችም ልጅቷ። ሌላ ደግሞ ሀይሚዬ አንድ መልእክት ሼር አድርጋለች፣ ማለት ሪፖስት ነው ያደረገችው እና ምን ያህል መሰካችሁ? ምናልባት ዘና ላርጋችሁ ብለሽ ነው የኔ ቆንጆ። አዎ ደስ ብሎኛል እንደዚህ አይነት ነገር በመሆኑ ማለት ነው። እና ምን መሰላችሁ ብር አትልመድ ከትምህርት ያስተጓጉላል። አሁን ሳስበው ግን ትምህርት ነው ከገንዘብ እያስተጓጉለው፣ ትምህርት ነው ገንዘብን ያስተጓጉለው ነው። በዚህ ሰዓት በእርግጥ ያው ሰርቶ ማግኘት ይሻላል። ትምህርት ትንሽ ያው ትምህርት ማወቁ አይከፋም። አውቆ በነገራችን ላይ ትምህርት አትማሩ የሚል ምክር መቼም ላስተላልፍ አልችልም። ትምህርት ተማሩ፣ ማወቅ አይከፋም፣ እወቁ። ግን ተምሬ ስራ ይዤ ያልፍልኛል፣ ተምሬ ስራ ሰርቼ እለወጣለሁ፣ ተምሬ ትልቅ ደረጃ በአሁን ሰዓት ስራ ለማግኘት አቤት ያለ ስቃይ፣ አቤት ተመርቆ ቁጭ ያለው የተማሪ ብዛት ስራ ከመጥፋቱ የተነሳ ማለት ነው። ያው ሀይሚዬም እንደማለት እንደፈለገች ባላቅም ግን ያው ጀስት ዘና ነው። ይሄ ክፋት የለውም። ግን ዋናው መልእክቴ እንዳልኳችሁ ሀይሚዬ ከዚህ እርኩስ ጋር ለብቻዋ አትገናኝ፣ ከዚህ ሴትዮ ጋር ብቻዋን አትገናኝ። ልጅቷ መዥገር ነች። መዥገር ታውቃላችሁ? ተጣብቆ ማይለቅ መዥገር ናት ልጅቷ። መዥገር ከመዥገር ጋር አትገናኝ መርዝ